በታሪክ ታይቶ የማይታወቀው ከ40 ቀናት የዘለቀው የአሜሪካ መንግስት ተዘጋ ዜና ዛሬ ተስፋ አግኝቷል። የአሜሪካ ህግ መወሰኛ ምክር ቤት የወጪ ረቂቁንም አሳልፏል። ወደ ህዝብ ተወካዮች ምክር ቤት ይላካል። ወደ ፕሬዝዳንቱ ረቂቁ ሄዶ ህግ ሆኖ ይወጣል። ከዛ ደግሞ መንግስት ይከፈታል። የአሜሪካ መንግስት መዘጋት የሚፈጠርበት ኮንግረሱና ፕሬዝዳንቱ ለመንግስት የሚውለውን በጀት ሳያጸድቁ ሲቀሩ ነው። የዴሞክራትና ሪፐብሊካን ተወካዮች በበጀት ሳይግባቡ ሲቀሩ ያን ያህል ጉዳት የላቸውም ተብለው የሚወሰዱ የመንግስት ተቋማት ለጊዜው ስራ እንዲያቆሙ የሚደረግበት፣ ሰራተኞች ቤታቸው እንዲቀመጡ የሚደረግበት፣ በስራ ላይ የሚሆኑትም ሳይከፈላቸው ግዴታቸውን የሚወጡበት፣ ግን መንግስት ሲከፈት ደግሞ ከተዘጋበት ጊዜ አንስቶ የሚከፈላቸውን አሰራር ሲከተል ነው። በመንግስት መዘጋት ውስጥ ቁልፍ የመንግስት ተግባራትን የሚከውኑ መስሪያ ቤቶች በተለይም ህይወትንና ሀብትን የሚጠብቁት ደግሞ ሳይከፈሉም ቢሆን የሚቀጥሉበትን እድል ይፈጥራል። የመንግስት መዘጋት የአሜሪካ ፖለቲካ እንዳልተግባባ ማሳያ ሲሆን ዴሞክራቶቹና ሪፐብሊካኖቹ የፖሊሲ ልዩነት ሲኖራቸው ማለትም በጤና ዙሪያና በሌሎች ማህበራዊ ደህንነቶች አለፍ ሲልም በቁልፍ ፖሊሲዎች ላይ ሳይግባቡ የሚቀሩበት አሉታዊ የፖለቲካ አጋጣሚ ነው። በአሁኑ ሰዓት የተፈጠረው ይህ ሆኖ ሳለ ሴኔቱ 60-40 በሆነ ድምፅ ወደ ቀጣይ ሂደቱ ረቂቁን አሳልፈዋል። በአሜሪካ ፖለቲካ ውስጥ ቁልፍ ሚናቸውን የሚጫወቱት የኮንግረስ ሰዎች ቢሆኑም በዴሞክራትና ሪፐብሊካን አንዳንዴም በገለልተኛ ኢንዲፔንደንስ ተከፍለው ካፕቶል ሂልን ያምሱታል። የአሜሪካ ኮንግረስ የታችኛው ምክር ቤት የህዝብ ተወካዮች ምክር ቤት አሊያም የህግ መምሪያው ሲደመር የላይኛው ምክር ቤት የህግ መወሰኛ ምክር ቤት ወይንም ሴኔት እንደሆነ ይታወቃል። የታችኛው ምክር ቤት ወይንም የህዝብ ተወካዮች በግዛት የህዝብ ቁጥር ልክ መቀመጫ አሊያም ውክልና ሲኖረው፣ የላይኛው ምክር ቤት ወይም ደግሞ ሴኔቱ በህዝብ ቁጥር ልክ ሳይሆን ግዛቶች የሚወከሉት እኩል በሁለት ሴናተሮች ይሆናል። እንደ ማሳያ ካሊፎርኒያ ከ39 ሚሊዮን በላይ ህዝብን የያዘች ግዛት በመሆኗ በተወካዮች ምክር ቤት 52 መቀመጫዎችን እንደያዘች ይታወቃል። አላስካ፣ ዴላዌር፣ ዳኮታዎቹን መሰል ግዛቶች ደግሞ አንድ መቀመጫ ይዛሉ። ይህ የሚሆነው በታችኛው ምክር ቤት ያ ማለትም በህዝብ ቁጥር ልክ ነው። በላይኛው የህግ መወሰኛ ምክር ቤት አሊያም ሴኔቱ ደግሞ እያንዳንዱ ግዛት እኩል መቀመጫ ይኖራቸዋል ማለት ነው። ባለ 52 ተወካዩ ካሊፎርኒያ አንድ መቀመጫ ካላቸው ዳኮታዎቹ ጋር እኩል 2 ይኖራታል እንደማለት ነው። በሴኔቱ ከ50ዎቹ ግዛቶች የተውጣጡ 100 ተወካዮች ይኖራሉ። በታችኛው ምክር ቤት ደግሞ 435 ተወካዮች ሲገኙ ኮንግረሱ የላይኛውና የታችኛው ምክር ቤቶች ድምር በመሆኑ በጥቅሉ 535 መቀመጫዎችን ይይዛል። በአሁኑ ሰዓት ደግሞ ሪፐብሊካኖቹ በላይኛው ምክር ቤት 53-47 ዴሞክራቶቹን ይመሯቸዋል። ለዛውም 2 ኢንዲፔንደንትስ ባይኖሩ ዴሞክራቶቹ ሴኔት ውስጥ 45 መቀመጫን ይይዙ ነበር። በታችኛው ምክር ቤትም ሪፐብሊካኖቹ 219-213 በሆነ መቀመጫ ይበልጧቸዋል። በዛ ላይ በአሜሪካ ህገ መንግስት ምክትል ፕሬዚዳንቱ በሴኔቱ እኩል ድምጽ ቢመጣ መወሰን እንዲችሉ ይደረጋልና ዶናልድ ትራምፕ ሁሉንም እድሎች የመጠቀም አጋጣሚው አላቸው። በእርግጥ በመንግስት መዘጋትና መከፈት ላይ የቱንም ያህል አብላጫ ድምጽ ሪፐብሊካኖች ኑሯቸው 60 ድምጽ ማግኘት ነበረባቸው፣ አሊያም ከራሳቸው ሪፐብሊካኖች ሁሉንም ከዴሞክራቶቹ 7 ድምጽ ማግኘት ነበረባቸው። ይህ ደግሞ በሀገሪቱ ለ41 ቀናት መንግስት እንዲዘጋ አድርጓል። አሁን ላይ ደግሞ ሴኔቱ 60-40 በሆነ ድምጽ ረቂቅ ህጉን ማሳለፉ ምናልባትም ሚሊዮኖችን ጫና ውስጥ ያስገባው ቀውስ ሊፈታ እንደሚችል ጠቋሚ ያደርገዋል። አዳሩን ሴኔቱ ያሳለፈው ረቂቅ 8 ዴሞክራቶች ባይቀላቅሏቸው ኖሮ ችግሩ ተባብሶ ይቀጥል ነበር። እስከ ጥር መጨረሻ ድረስ ስምምነቱ መንግስት ገንዘብ እንዲለቀቅለት የሚያደርግ ሲሆን ወደ ፕሬዚዳንት ዶናልድ ትራምፕ ረቂቁ ከመወሰዱ በፊት የህዝብ ተወካዮች ምክር ቤት ማጽደቅም ይጠበቅበታል። ትራምፕም በተቻለ ፍጥነት ለመፈረም ዝግጁ ነኝ ብለዋል። 7ቱ ዴሞክራቶች ከፓርቲያቸው ወጥተው ሪፐብሊካኖቹን ደግፈዋል። ገለልተኛ ወይንም ደግሞ ኢንዲፔንደንት የሚባለው አንገስ ኪንግ ተቀላቅሏቸዋል ዴሞክራቶቹን። በጥቅሉ 7 ዴሞክራቶቹና ኢንዲፔንደንት አንድ ላይ ሆነው 8 በመሆን ተመዝግበዋል። መንግስቱ ዳግም እንዲከፈት የተሰጠ ድምጽ ነው። የኬንታኪው ራንድ ፓውል የሴኔት ሪፐብሊካን ብቻ ናቸው ከነ ትራምፕ ፓርቲ አይሆንም እያሉ የሚገኘው። ምንም እንኳን በባዶ ክፍል የተሰጠ ድምጽ ነው ቢባለም አብዛኛው ዴሞክራት አይታሰብም ቢለም ረቂቁ ለጊዜው በሴኔት ወይንም በህግ መወሰኛ ምክር ቤቱ አልፏል። መንግስት ይከፈታል። የፌዴራል ሰራተኞች ወደ ስራቸው ተመልሰው ካሳቸውን ያገኛሉ ነው ጉዳዩ። ሪፐብሊካኖቹ ይህን የቤት ስራቸውን ማጠናቀቅ ካልቻሉ ድምጽ ሰጪው ህዝብ አይደለም ለ2028 ፕሬዝዳንታዊ ምርጫ ለ2026 አጋማሽ ምርጫ ሪፐብሊካኖቹን ይቀጣል ተብሎም ይጠበቃል። ለዚህም ነው ፖለቲካው ጫና ውስጥ ነው የሚባለው። የአሜሪካ መንግስት መዘጋት ያልጎዳው አለ ማለት አዳጋች በሆነበት ሰዓት ፕሬዝዳንት ዶናልድ ትራምፕ አሁንም ቢሆን በአንዳንድ ፖሊሲዎቻቸው የመስተካከል ፍላጎት እንደሌላቸው ተነግሯል። ከጥቅምት 1 ጀምሮ ከፈረንጆቹ አቆጣጠር አብዛኛው የመንግስት መስሪያ ቤት አገልግሎቱ ተዘግቷል። 1.4 ሚሊዮን የፌዴራል ተቆጣጣሪዎች ሳይከፈላቸው ቤታቸው እንዲቆዩ ተደርገዋል ወይንም ያለ ክፍያ በስራቸው ላይ እንዲቆዩ ግድ ብሏቸዋል። መዘጋቱ በአሜሪካ በረራዎች እንዲሰረዙና መጉላላት እንዲፈጠርም አድርገዋል።
ለ41 ሚሊዮን ህዝብ ሲደርስ የነበረው ዝቅተኛ ገቢ ያላቸው የምግብ ተጠቃሚዎች ጫና ውስጥ ገብተዋል። ሰኞ ብቻ 2400 በረራዎች በሙሉ አሜሪካ መሰረዛቸው፣ 9000 የሚሆኑት በረራዎች ደግሞ ለመዘግየት አሊያም ለተለያየ ጫና መገደዳቸው ጉዳዩን አሳሳቢ አድርጎታል። የአሜሪካው የአየር ትራፊክ ጉዳዮችን መረጃ በማጋራት የሚታወቀው ፍላይት አዌር ነው ይህን ያሳውቀው። ታዲያ ይህ ሁሉ ባለበት አጋጣሚ በታችኛው ምክር ቤትም ቢሆን አብላጫ መቀመጫ ያላቸው ሪፐብሊካኖቹ ረቂቁን ማጽደቅ ይጠበቅባቸዋል። የህዝብ ተወካዮች ምክር ቤት አባላት ከመስከረም አጋማሽ ጀምሮ ረፍት ላይ ቢሆኑም ወደ ዋሽንግተን ተመልሰው ጉዳዩ ላይ ይመክራሉ፣ ይከራከራሉ። የምክር ቤቱ ቃል አቀባይ ማይክ ጆንሰንም አባላቱ እንዲመለሱ ጥሪ አቅርበዋል። ምንም እንኳን እስከ መቼ ይጠናቀቃል የሚለው ችግር ቢሆንም ረቡዕ ውይይቶች ይጀመራሉ ተብሎ ይጠበቃል። እስከ ጥር 30 ድረስ የመንግስት ፈንድ እንዲለቀቅ የተስማማው ሴኔት ብዙ የቤት ስራዎችን መስራት ያለበት ቢሆንም እስካሁን ዴሞክራቶች በቁርጠኝነት መስራት ካልቻሉ ጉዳዩ ውስብስብ ሊሆን እንደሚችልም ተነግሯል። የግብርና ሚኒስቴር ወታደራዊ ግንባታዎች እንዲሁም ከህግ ጋር ግንኙነት ያላቸው ኤጀንሲዎች ለአንድ ዓመት የሚሆን ፈንድን እንዲያገኙም አካቷል። ሁሉም የፌዴራል መስሪያ ቤቶች ሰራተኛ መንግስት በተዘጋበት ወቅት ያላገኙትን ገንዘብ እንዲያገኙ ስምምነቱ ያደርጋል። ሰፕሊመንታል ኑትሪሽን አሲስታንስ ፕሮግራም ስናፕ የሚሉት ደግሞ ማለትም ከ8ቱ አሜሪካውያን አንዱን የሚመግበው መርሃ ግብር እስከ መስከረም ድረስ እንዲቀጥል ዋስትና የሰጠው ረቂቅም እንዲሁ አልፏል። ዴሞክራቶቹና ሪፐብሊካኖቹ በዋነኝነት የሚለያዩበት የጤና ጥበቃ ጉዳይ በዚህ ዓመት ጊዜው የሚያልፈው ማለት ነው። በስምምነቱ መሰረት ታህሳስ ላይ ድምፅ እንዲሰጥበትም ማዕቀፉ አካቱታል። ዴሞክራቶች ጤናን ለመደራደሪያነት አናቀርበውም በሚል የሙጥኝ እንዳሉ ናቸው። የፕሬዚዳንት ዶናልድ ትራምፕ የፖለቲካ መርከብ መልህቋን ጥላ እንደማታውቅም እየተነገረ ነው። ያ ማለት አንድ ጉዳይ ላይ መቋጫ ሰጡ ሲባል በሌላ አዲስ ነገር ይመጣሉ። ፕሬዚዳንት ዶናልድ ትራምፕ የአየር ትራፊክ ተቆጣጣሪዎች እንዲመለሱም አሳስበዋል። የመንግስት መዘጋትን ተከትሎ በ40 ዋና ዋና አየር መንገዶች ላይ ባለፈው አርብ 4 በመቶ፣ ማክሰኞ 6 በመቶ፣ ከ3 ቀናት በኋላ ደግሞ 10 በመቶ የበረራ ቅነሳ ለማድረግ የተገደደው የፌዴራል አቪዬሽን አስተዳደሩ ኤፍኤ ደግሞ ፈተናዬ በስቶብኛል፣ መፍትሄ ያሸኛል በማለት የመንግስትን መዘጋት እየኮነነ ይገኛል። በዚህ አጋጣሚ ደግሞ ፕሬዚዳንት ዶናልድ ትራምፕ የፌዴራል ሰራተኞችን ለመቀነስ ይጠቀሙበታልና ጉዳዩን እንደ በጎ ወስደውታልም እየተባለ ይገኛል። በታሪክ ታይቶ የማይታወቀው ከ40 ቀናት የዘለቀው የአሜሪካ መንግስት ተዘጋ ዜና ዛሬ ተስፋ አግኝቷል። የአሜሪካ ህግ መወሰኛ ምክር ቤት የወጪ ረቂቁንም አሳልፏል። ወደ ህዝብ ተወካዮች ምክር ቤት ይላካል። ወደ ፕሬዚዳንቱ ረቂቁ ሄዶ ህግ ሆኖ ይወጣል። ከዛ ደግሞ መንግስት ይከፈታል። የአሜሪካ መንግስት መዘጋት የሚፈጠርበት ኮንግረሱና ፕሬዚዳንቱ ለመንግስት የሚውለውን በጀት ሳያጸድቁ ሲቀሩ ነው። የዴሞክራትና ሪፐብሊካን ተወካዮች በበጀት ሳይግባቡ ሲቀሩ ያን ያህል ጉዳት የላቸውም ተብለው የሚወሰዱ የመንግስት ተቋማት ለጊዜው ስራ እንዲያቆሙ የሚደረግበት፣ ሰራተኞች ቤታቸው እንዲቀመጡ የሚደረግበት፣ በስራ ላይ የሚሆኑትም ሳይከፈላቸው ግዴታቸውን የሚወጡበት፣ ግን መንግስት ሲከፈት ደግሞ ከተዘጋበት ጊዜ አንስቶ የሚከፈላቸውን አሰራር ሲከተል ነው። በመንግስት መዘጋት ውስጥ ቁልፍ የመንግስት ተግባራትን የሚከውኑ መስሪያ ቤቶች በተለይም ህይወትንና ሀብትን የሚጠብቁት ደግሞ ሳይከፈሉም ቢሆን የሚቀጥሉበትን እድል ይፈጥራል። የመንግስት መዘጋት የአሜሪካ ፖለቲካ እንዳልተግባባ ማሳያ ሲሆን ዴሞክራቶቹና ሪፐብሊካኖቹ የፖሊሲ ልዩነት ሲኖራቸው ማለትም በጤና ዙሪያና በሌሎች ማህበራዊ ደህንነቶች አለፍ ሲልም በቁልፍ ፖሊሲዎች ላይ ሳይግባቡ የሚቀሩበት አሉታዊ የፖለቲካ አጋጣሚ ነው። በአሁኑ ሰዓት የተፈጠረው ይህ ሆኖ ሳለ ሴኔቱ 60 ለ40 በሆነ ድምፅ ወደ ቀጣይ ሂደቱ ረቂቁን አሳልፈዋል። በአሜሪካ ፖለቲካ ውስጥ ቁልፍ ሚናቸውን የሚጫወቱት የኮንግረስ ሰዎች ቢሆኑም በዴሞክራትና ሪፐብሊካን አንዳንዴም በገለልተኛ ኢንዲፔንደንስ ተከፍለው ካፕቶል ሂልን ያምሱታል። የአሜሪካ ኮንግረስ የታችኛው ምክር ቤት የህዝብ ተወካዮች ምክር ቤት አሊያም የህግ መምሪያው ሲደመር የላይኛው ምክር ቤት የህግ መወሰኛ ምክር ቤት ወይንም ሴኔት እንደሆነ ይታወቃል። የታችኛው ምክር ቤት ወይንም የህዝብ ተወካዮች በግዛት የህዝብ ቁጥር ልክ መቀመጫ አሊያም ውክልና ሲኖረው፣ የላይኛው ምክር ቤት ወይም ደግሞ ሴኔቱ በህዝብ ቁጥር ልክ ሳይሆን ግዛቶች የሚወከሉት እኩል በሁለት ሴናተሮች ይሆናል። እንደ ማሳያ ካሊፎርኒያ ከ39 ሚሊዮን በላይ ህዝብን የያዘች ግዛት በመሆኗ በተወካዮች ምክር ቤት 52 መቀመጫዎችን እንደያዘች ይታወቃል። አላስካ፣ ዴላዌር፣ ዳኮታዎቹን መሰል ግዛቶች ደግሞ አንድ መቀመጫ ይዛሉ። ይህ የሚሆነው በታችኛው ምክር ቤት ያ ማለትም በህዝብ ቁጥር ልክ ነው። በላይኛው የህግ መወሰኛ ምክር ቤት አሊያም ሴኔቱ ደግሞ እያንዳንዱ ግዛት እኩል መቀመጫ ይኖራቸዋል ማለት ነው። ባለ 52 ተወካዩ ካሊፎርኒያ አንድ መቀመጫ ካላቸው ዳኮታዎቹ ጋር እኩል 2 ይኖራታል እንደማለት ነው። በሴኔቱ ከ50ዎቹ ግዛቶች የተውጣጡ 100 ተወካዮች ይኖራሉ። በታችኛው ምክር ቤት ደግሞ 435 ተወካዮች ሲገኙ ኮንግረሱ የላይኛውና የታችኛው ምክር ቤቶች ድምር በመሆኑ በጥቅሉ 535 መቀመጫዎችን ይይዛል። በአሁኑ ሰዓት ደግሞ ሪፐብሊካኖቹ በላይኛው ምክር ቤት 53 ለ47 ዴሞክራቶቹን ይመሯቸዋል። ለዛውም 2 ኢንዲፔንደንትስ ባይኖሩ ዴሞክራቶቹ ሴኔት ውስጥ 45 መቀመጫን ይይዙ ነበር። በታችኛው ምክር ቤትም
ሪፐብሊካኖቹ 219 ለ213 በሆነ መቀመጫ ይበልጧቸዋል። በዛ ላይ በአሜሪካ ህገ መንግስት ምክትል ፕሬዚዳንቱ በሴኔቱ እኩል ድምጽ ቢመጣ መወሰን እንዲችሉ ይደረጋልና ዶናልድ ትራምፕ ሁሉንም እድሎች የመጠቀም አጋጣሚው አላቸው። በእርግጥ በመንግስት መዘጋትና መከፈት ላይ የቱንም ያህል አብላጫ ድምጽ ሪፐብሊካኖች ኑሯቸው 60 ድምጽ ማግኘት ነበረባቸው፣ አሊያም ከራሳቸው ሪፐብሊካኖች ሁሉንም ከዲሞክራቶቹ 7 ድምጽ ማግኘት ነበረባቸው። ይህ ደግሞ በሀገሪቱ ለ41 ቀናት መንግስት እንዲዘጋ አድርጓል። አሁን ላይ ደግሞ ሴኔቱ 60 ለ40 በሆነ ድምጽ ረቂቅ ህጉን ማሳለፉ ምናልባትም ሚሊዮኖችን ጫና ውስጥ ያስገባው ቀውስ ሊፈታ እንደሚችል ጠቋሚ ያደርገዋል። አዳሩን ሴኔቱ ያሳለፈው ረቂቅ 8 ዴሞክራቶች ባይቀላቅሏቸው ኖሮ ችግሩ ተባብሶ ይቀጥል ነበር። እስከ ጥር መጨረሻ ድረስ ስምምነቱ መንግስት ገንዘብ እንዲለቀቅለት የሚያደርግ ሲሆን ወደ ፕሬዚዳንት ዶናልድ ትራምፕ ረቂቁ ከመወሰዱ በፊት የህዝብ ተወካዮች ምክር ቤት ማጽደቅም ይጠበቅበታል። ትራምፕም በተቻለ ፍጥነት ለመፈረም ዝግጁ ነኝ ብለዋል። 7ቱ ዴሞክራቶች ከፓርቲያቸው ወጥተው ሪፐብሊካኖቹን ደግፈዋል። ገለልተኛ ወይንም ደግሞ ኢንዲፔንደንት የሚባለው አንገስ ኪንግ ተቀላቅሏቸዋል ዴሞክራቶቹን። በጥቅሉ 7 ዴሞክራቶችና ኢንዲፔንደንት አንድ ላይ ሆነው 8 በመሆን ተመዝግበዋል። መንግስቱ ዳግም እንዲከፈት የተሰጠ ድምጽ ነው። የኬንታኪው ራንድ ፓውል የሴኔት ሪፐብሊካን ብቻ ናቸው ከነ ትራምፕ ፓርቲ አይሆንም እያሉ የሚገኘው። ምንም እንኳን በባዶ ክፍል የተሰጠ ድምጽ ነው ቢባለም አብዛኛው ዴሞክራት አይታሰብም ቢለም ረቂቁ ለጊዜው በሴኔት ወይንም በህግ መወሰኛ ምክር ቤቱ አልፏል። መንግስት ይከፈታል። የፌዴራል ሰራተኞች ወደ ስራቸው ተመልሰው ካሳቸውን ያገኛሉ ነው ጉዳዩ። ሪፐብሊካኖቹ ይህን የቤት ስራቸውን ማጠናቀቅ ካልቻሉ ድምጽ ሰጪው ህዝብ አይደለም ለ2028 ፕሬዝዳንታዊ ምርጫ ለ2026 አጋማሽ ምርጫ ሪፐብሊካኖቹን ይቀጣል ተብሎም ይጠበቃል። ለዚህም ነው ፖለቲካው ጫና ውስጥ ነው የሚባለው። የአሜሪካ መንግስት መዘጋት ያልጎዳው አለ ማለት አዳጋች በሆነበት ሰዓት ፕሬዝዳንት ዶናልድ ትራምፕ አሁንም ቢሆን በአንዳንድ ፖሊሲዎቻቸው የመስተካከል ፍላጎት እንደሌላቸው ተነግሯል። ከጥቅምት 1 ጀምሮ ከፈረንጆቹ አቆጣጠር አብዛኛው የመንግስት መስሪያ ቤት አገልግሎቱ ተዘግቷል። 1.4 ሚሊዮን የፌዴራል ተቆጣጣሪዎች ሳይከፈላቸው ቤታቸው እንዲቆዩ ተደርገዋል፣ ወይንም ያለ ክፍያ በስራቸው ላይ እንዲቆዩ ግድ ብሏቸዋል። መዘጋቱ በአሜሪካ በረራዎች እንዲሰረዙና መጉላላት እንዲፈጠርም አድርገዋል። ለ41 ሚሊዮን ህዝብ ሲደርስ የነበረው ዝቅተኛ ገቢ ያላቸው የምግብ ተጠቃሚዎች ጫና ውስጥ ገብተዋል። ሰኞ ብቻ 2400 በረራዎች በሙሉ አሜሪካ መሰረዛቸው፣ 9000 የሚሆኑት በረራዎች ደግሞ ለመዘግየት አሊያም ለተለያየ ጫና መገደዳቸው ጉዳዩን አሳሳቢ አድርጎታል። የአሜሪካው የአየር ትራፊክ ጉዳዮችን መረጃ በማጋራት የሚታወቀው ፍላይት አዌር ነው ይህን ያሳውቀው። ታዲያ ይህ ሁሉ ባለበት አጋጣሚ በታችኛው ምክር ቤትም ቢሆን አብላጫ መቀመጫ ያላቸው ሪፐብሊካኖቹ ረቂቁን ማጽደቅ ይጠበቅባቸዋል። የህዝብ ተወካዮች ምክር ቤት አባላት ከመስከረም አጋማሽ ጀምሮ ረፍት ላይ ቢሆኑም ወደ ዋሽንግተን ተመልሰው ጉዳዩ ላይ ይመክራሉ፣ ይከራከራሉ። የምክር ቤቱ ቃል አቀባይ ማይክ ጆንሰንም አባላቱ እንዲመለሱ ጥሪ አቅርበዋል። ምንም እንኳን እስከ መቼ ይጠናቀቃል የሚለው ችግር ቢሆንም ረቡዕ ውይይቶች ይጀመራሉ ተብሎ ይጠበቃል። እስከ ጥር 30 ድረስ የመንግስት ፈንድ እንዲለቀቅ የተስማማው ሴኔት ብዙ የቤት ስራዎችን መስራት ያለበት ቢሆንም እስካሁን ዴሞክራቶች በቁርጠኝነት መስራት ካልቻሉ ጉዳዩ ውስብስብ ሊሆን እንደሚችልም ተነግሯል። የግብርና ሚኒስቴር ወታደራዊ ግንባታዎች እንዲሁም ከህግ ጋር ግንኙነት ያላቸው ኤጀንሲዎች ለ1 ዓመት የሚሆን ፈንድን እንዲያገኙም አካቷል። ሁሉም የፌዴራል መስሪያ ቤቶች ሰራተኛ መንግስት በተዘጋበት ወቅት ያላገኙትን ገንዘብ እንዲያገኙ ስምምነቱ ያደርጋል። ሰፕሊመንታል ኑትሪሽን አሲስታንስ ፕሮግራም ስናፕ የሚሉት ደግሞ ማለትም ከ8ቱ አሜሪካውያን አንዱን የሚመግበው መርሃ ግብር እስከ መስከረም ድረስ እንዲቀጥል ዋስትና የሰጠው ረቂቅም እንዲሁ አልፏል። ዴሞክራቶቹና ሪፐብሊካኖቹ በዋነኝነት የሚለያዩበት የጤና ጥበቃ ጉዳይ በዚህ ዓመት ጊዜው የሚያልፈው ማለት ነው። በስምምነቱ መሰረት ታህሳስ ላይ ድምጽ እንዲሰጥበትም ማዕቀፉ አካቱታል። ዴሞክራቶች ጤናን ለመደራደሪያነት አናቀርበውም በሚል የሙጥኝ እንዳሉ ናቸው። የፕሬዝዳንት ዶናልድ ትራምፕ የፖለቲካ መርከብ መልህቋን ጥላ እንደማታውቅም እየተነገረ ነው። ያ ማለት አንድ ጉዳይ ላይ መቋጫ ሰጡ ሲባል በሌላ አዲስ ነገር ይመጣሉ። ፕሬዝዳንት ዶናልድ ትራምፕ የአየር ትራፊክ ተቆጣጣሪዎች እንዲመለሱ አሳስበዋል። የመንግስት መዘጋትን ተከትሎ በ40 ዋና ዋና አየር መንገዶች ላይ ባለፈው አርብ 4 በመቶ፣ ማክሰኞ 6 በመቶ፣ ከ3 ቀናት በኋላ ደግሞ 10 በመቶ የበረራ ቅነሳ ለማድረግ የተገደደው የፌዴራል አቪዬሽን አስተዳደሩ ኤፍኤ ደግሞ ፈተናዬ በዝቶብኛል፣ መፍትሄ ያሸኛል በማለት የመንግስትን መዘጋት እየኮነነ ይገኛል። በዚህ አጋጣሚ ደግሞ ፕሬዝዳንት ዶናልድ ትራምፕ የፌዴራል ሰራተኞችን ለመቀነስ ይጠቀሙበታልና ጉዳዩን እንደ በጎ ወስደውታልም እየተባለ ይገኛል።